እሺ ቅድም እያልኩኝ ነበረ የአርኪኦሎጂ እንትኖች የተገኙ እንትኖች አሉ፣ ሪከርድ የተደረጉ ነገሮች አሉ። በፈርስት ሴንቸሪ መጨረሻ አካባቢ ሰከንድ ሴንቸሪ ላይ የህፃናት ጥምቀት እንደነበረ አሁን ቅድም ከባይብል አንጻር ነበረ እንትን ሳረግ የነበረው ሰው አሁን ከእንትኑ ጋር ለማገናኘት ልሞክር፣ ከሂስትሪ ጋር ደግሞ ለማገናኘት ልሞክር። ዮአኪም ኤርሚያስ የሚጠቀመው ነገር አለ። ምንድነው የሚጠቀመው? ይሄ ክሮኖሎጂካል ኦርደሩን በደንብ ለማስቀመጥ ይሞክራል በመጽሐፉ ላይ። ከየት ነው የሚጀምረው? ከአንደኛ ቆሮንቶስ 1:16 ከ54 ዓመተ ምህረት ወይም ደግሞ 54 ኤዲ ይጀምርና ከዛ 75ኛው ላይ ይሄድ 75ኛው ዓመተ ምህረት ላይ ስንመጣ ደግሞ የሐዋርያት 2:38ን እያደረገ ከዛ 112 117 እያለ ዓመተ ምህረቱን በዛ ዘመን ላይ ያሉትን ሪከርዶች ያው ያን ያህል ክሊር አይደሉም እስከ ሁለተኛው ሴንቸሪ። ከዛ በኋላ ነው በደንብ ክሊር የሆነ ነገር ማግኘት የምንችለው፣ ግን ስቲል ኤቪደንሶች አሉ። ለምሳሌ አሪስታይደስ ኦፍ አቴንስ የሚባል አለ፣ አፖሎጂው ላይ የጻፈው አለ። እሱን ቀጥዬ አነባለሁ። አንድ ኦርደሩ ልጨርስና እሱ በ117ኛው ዓመተ ምህረት ከዛ ጀስቲን ማርቲር በ150ኛው ኤዲ፣ ፖሊካርፕ እንግዲህ የምናውቀው የቤተክርስቲያን አባት ነው፣ በ167ኛው ላይ ዓመተ ምህረት ላይ የእሱም ሀሳብም አስቀምጧል እዚህ ላይ። ኢሬኔስ ኦፍ ሊዮንስ በ180 ኤዲ። ዋና ዋናዎቹ ነው የምጠቅሰው፣ ብዙ ስላሉ እነሱን እየዘለልኩ ነው የምናገረው። ክሌመንት ኦፍ አሌክሳንድሪያ በ195 ኤዲ። ከዛ 200ኛው ላይ ስንገባ ደግሞ ዩቲኪያነስ የሚባል አለ፣ የእሱ ኢንስክሪፕሽን አለ። እንዴት ነው በዛ በፈርስት ሴንቸሪ መጨረሻ በኋላ እና በሰከንድ ሴንቸሪ ላይ በህፃነታቸው ተጠምቀው የሞቱ ከተጠመቁ በኋላ ከተወሰነ ጊዜ በኋላ የሞቱ ህፃናት መቃብራቸው ላይ የተጻፈ እንትን አለ። ምንድን ነው ስሞች አሉ። በዚህ እድሜ ተጠምቋል፣ የክርስቲያን ቤተሰብ ነበረ የሚለው ነገር። ባፕታይዝድ የሚለው ነገር ደግሞ ይቀመጣል። አንዳንዶቹ ላይ ባፕታይዝድ የሚለው ነገር ደግሞ የሚቀመጠው ለምንድን ነው? ለተጠመቁ ሰዎች ነው የሚቀመጠው። ላልተጠመቁ ሰዎች ካቴኩመን ነው ተብሎ የሚቀመጠው። ስለዚህ ባፕታይዝድ ተብሎ ስለተቀመጠ ከዛ አንጻር ምን ማለት እንችላለን? እነዛ ህፃናት ወይም ደግሞ የህፃናት ጥምቀት በፈርስት ሴንቸሪ እና በሰከንድ ሴንቸሪ ነበር ማለት ይቻላል። ወደ በኋላ ሜቢ ጊዜ ካለኝ እንትኑ ማሳየት ይችላለሁ። ኢጅፕት ውስጥም አለ የመሚ የምንለው አለ አይደለ? ይሄ የግብፅ እንትኖች የግብፅ ሩለሮች የሚቀበሩበት ይሄ የሆነ የፈርዖን እንትን ሆኖ ላይክ እንትናቸው እንትን የሚሉበት አለ እና በሱ ውስጥም ደግሞ የተገኙ እንትኖች አሉ፣ የአርኪኦሎጂ ምርምሮች አሉ። በዛም ደግሞ የህፃን እንትንም ተገኝቷል። ምንድነው በዛ ውስጥ የተጠመቀች እና ደግሞ እንትኗ ምንድነው ይሄ ምንድነው የሚባለው ብቻ መሚው አለና በአንደኛው እጃ አበባ ይዛ በአንደኛው እጃ ደግሞ ክሮስ ይዛ ነው የሚታየው እንትኑ ላይ። ይሄንን ደግሞ ሄዶ እንዳየም ይናገራል ዮአኪም ኤርሚያስ። ከዛ ኦሪገንም ደግሞ ያው እንደምናውቀው በተለያዩ ሀገራት እየዞረ ደግሞ ያው ያስተምርም ስለነበር ይንቀሳቀስም ስለነበር ከዛ አንጻር በየቦታው ያያቸው ነገሮች ነበሩ። ከዛ አንጻር ኦሪገንም ደግሞ የህፃናት ጥምቀት በሰከንድ ሴንቸሪ እንደነበረ የዛን የሚጠመቁ ስለነበር አርቢ ሰዓት ጨርሳ አላሳጥረው። እሺ አንዴ መሚ ያልኩት ይሄ ነው። ሜቢ ይታይ ይሆናል አቅም ትንሽ ብለሪ ሆኗል፣ ግን ቅድም ያልኩት ኢንስክሪፕሽን ይሄ ነው። ኢንስክሪፕሽኑ አሁን ይታያል። አኪ አሁን ይታያል። ይሄ ነው ቅድም እያልኩ የነበረው። ይሄ መሚ ያልኩት ይሄኛው ነው እና አሉ እንደዚህ አይነት
የአርኪኦሎጂ ማስረጃዎች ወደ በኋላ በደንብ መለስበታለሁ። ግን ያው ለማሳየት የፈለኩት በጥንት ቤተክርስቲያንም የህፃናት ጥምቀት ይታመን እንደነበረ ያው በጣም ቪዚብል በሆነ መልኩ ይቃወም የነበረው ተርቱሊያን ነው በቸርች ሂስትሪ ስናይ። ግን ያው ሙሉ በሙሉ ይቃወማል ለማለትም ትንሽ ከባድ ነው። ያው አውቀው ተረድተውት ትንሽ ምንድነው ማገናዘብ በሚችሉበት እድሜ ይጠመቁ ነው እንጂ እሱም ያን ያህል ተቃዋሚ አልነበረም። ሰው በቤተክርስቲያን ታሪክ የምናየው ያ ነው። አሁን ማስረጃዎቹ ላይ ወደ በኋላ መለሳለሁ። አሁን እዚህ ላይ አበቃለሁ። ተባረኩ። ዮኒ ተባረክ። ቴንክ ዩ ኤርሚ። ዮኒ ድምፅ ማሰማት ካለብህ አሰማና አጠራ አድርጌ ትናረጋ። ኦኬ፣ በጣም እናመሰግናለን። ላይ መታችም ያላቸው ዮኒም ሁላችሁም ፕሬዘንት ያደረጋችሁ በጣም ደስ ይላል። ዴቮ ምንድን ነው ያወራው? ጥምቀት ቨርሰስ ድነት ማለት ድነትና ጥምቀት ግንኙነታቸውና ልዩነታቸውን። ኤርሚ ደግሞ ጥምቀት ምንድን ነው፣ ከዛ ከጥምቀት ደግሞ የሚገኘው ምንድን ነው ጥቅሞች እና ጥቅሞች፣ በታሪክ ውስጥ ጥምቀት ምን አይነት ታሪክ ነበረው የሚለውን ኢቨን አርኪኦሎጂካል ምርምሮችን ሁሉ አሳይቶናል። አሁን እኔ ደግሞ የቤተ ክርስቲያን አባቶች፣ መቼም ቤተ ክርስቲያን ውስጥ ሰዎች አሉ አይደለም? ሐዋርያቶች ነበሩ፣ ኢየሱስ ነበረ፣ ከዛ ሐዋርያቶች ነበሩ፣ ከሐዋርያት ቀጥሎ አሉ በቤተ ክርስቲያን። ይሄ ቤተ ክርስቲያን የሆነ ቦታ ላይ ዱብ ያለ አይደለም። እነዛ ሰዎች፣ እነዛ ቢሾፖች፣ እነዛ ፓትሪያርክስ፣ እነዛ የቤተ ክርስቲያን አባቶች ምን አሉ የሚለው እናደርጋለን። ባይዘወይ ኤርሚ ዮኒ ጥቅሶችን በተለይም በጥምቀት በነፊት ውስጥ ጥምቀት ለኃጢአት ስርየት፣ ጥምቀት ለድህነት፣ ጥምቀት ከክርስቶስ ጋር አንድ ለመሆን፣ ጥምቀት ለሪጀነሬት ለማድረግ፣ ጥምቀት ለመጽደቅ፣ ጥምቀት ወደ ቤተክርስቲያን መቀላቀል የሚሉትን በነፊቶችን ከመጽሐፍ ቅዱስ ጥቅሶች በጣም ብዙ ጥቅሶች አሉ። እሱን ልንሰጥህ ይችላለች ኤኒታይም። በኋላ በጥያቄ እያዳበር ነው እንሄዳለን። አሁን ግን እስቲ በቤተ ክርስቲያን ውስጥ በመጀመሪያው ክፍለ ዘመን ቤተ ክርስቲያን እነ ዮሐንስ ወንጌላዊ ሳይሞት በ90 ነው እሱ የሞተው። ግን በቤተ ክርስቲያን ውስጥ ዲዳኬ የሚባል ነገር አለ። ዲዳኬ የሚባል መጽሐፍ አለ። ምን ማለት ነው? የአባቶች ትምህርት ዲዳኬ የሚባል መጽሐፍ አለ። እዛ ላይ ምንድን ነው የሚለው? ቲቺንግ ማለት ነው። በግሪክ ቲቺንግ ማለት ነው። እዛ ላይ አባቶች በቤተ ክርስቲያኒቱ ውስጥ ሲደረግ የነበረውን ትራዲሽን ጽፈውታል። በተለይም ደግሞ በምዕራፍ 7 ላይ በዲዳኬ ምዕራፍ 7 ላይ አንደኛ ሰዎች መጠመቅ እንዳለባቸው ነው። ዊዝ ኖ ኤጅ ሪስትሪክሽን የቤተ ክርስቲያን ማንዋል ነው የሚባለው ያ መጽሐፍ። እንደውም አንዳንዶቹ ለምን ወደ መጽሐፍ ቅዱስ ውስጥ አልገባም ብለው የሚከራከሩበት ነው ይሄ ማንዋል። ምክንያቱም በቤተ ክርስቲያን ውስጥ የነበረውን ትምህርት ያስቀመጡበት ነው። እዛ ላይ መጠመቅ ሰው ሁሉ በቃ ዊዛውት ኤኒ ኤጅ ሪስትሪክሽን ነው የሚያሳየው። ይሄ መቼ ነው? ፈርስት ሴንቸሪ ነው። ከዛ በኋላስ ቅድም ወንድሜም ጠቅሶታል። ራኒየስ ኦፍ ሊዮን የሚባል በፈረንሳይ የፖሊኮርፕ ደቀ መዝሙር ነው። ፖሊካርፕ ደግሞ የዮሐንስ ደቀ መዝሙር ነው። ይሄ ራኒየስ ኦፍ ሊዮን ምን አለ? he came to save all through himself. all I say who through him are born again to God, infants and children and youths and old men. ክርስቶስ የመጣው ሰዎችን ለማዳን ነው። ሁሉንም ለማዳን ነው ስል ይላል። በህፃናትን ኢንፋንትና ችልድረንን እንኳን ለይቷል። መቼ? ከ130 እስከ 200 ዓመት በነበረበት ጊዜ ኢራኒየስ የፖሊኮርፕ ደቀ መዝሙር ነው። ፖሊኮርፕ ደግሞ የዮሐንስ ደቀ መዝሙር ነው። ሰንሰለቱን አያቸው። ስለዚህ በዛ ዘመን ራሱ ህፃናት ቦርን አጌን መሆን አለባቸው። በምን? በጥምቀት። ሂፕላተስ ኦፍ ሮም የሚባለው ፕሬስቢቴርስ ነው፣ የቸርች ሊደር ነው። በሮም የቸርች ሊደር ነው። እሱ ደግሞ ምን አለ? ባፕታይዝ ፈረስት ቺልድረን and if they are speak for themselves let them do so እያለ ይቀጥላል። መጀመሪያ ህፃናትን አጥምቁ። ይሄ በቤተ ክርስቲያን ውስጥ ነው። በታሪክ መጀመሪያ ህፃናትን አጥምቁ ኤክስፕሊሲትሊ ኢንስትራክሽን የሰጠው ሂፕላተስ። ስለዚህ ምንድን ነው? ክሊር የሆነ ሊተርጂካል ዳይሬክቲቭ ሰጥቷል። በቤተ ክርስቲያን ውስጥ የነበረውን መጀመሪያ ህፃናትን እንደሚያጠምቁ ይናገራል። በዚህ ላይ ደግሞ ኢንፋንት ኢንክሉድድ እንደሆነ በግልጽ ያስቀመጡበት ቦታ ነው። ኦሪገን የባይብል ስኮላር ነው፣ ኢንፍሉዌንሻል ቴዎሎጂያን ነው። እሱም ደግሞ the church received from the apostles
the tradition of giving baptism even to infants ቤተ ክርስቲያን ከሐዋርያቶቹ የተቀበለችው ትውፊት ህፃናትን ሁሉ እንደምታጠምቅ ኦሪገን በግልጽ ይናገራል። በደንብ አድርጎ ይናገራል። ሌላ ቦታ ኢንፋንት አር ባፕታይዝድ ፎር ዘ ሪሚሽን ኦፍ ሲን ይላል። ኦሪገን የፕሬስቤተር ነው። በጣም ኢንፍሉዌንሻል ቴዎሎጂያን ነው። በቤተ ክርስቲያን ውስጥ ህፃናት የሚጠመቁት ለኃጢአት ስርየት እንደሆነ በሆሚሊው ለሌቪቲክስ 8:3 ላይ ይገልጻል። ሲፕራን ኦፍ ካርቴጅ የቢሾፕ ነው፣ የካርቴጅ ቢሾፕ ነው ሲፕራን ኦፍ ካርቴጅ የሚባለው። እሱ ምን አለ? ፍሮም ዘ ባፕቲዝም ኤንድ ግሬስ መስት ኖት ሪፍሬዝ አድርጌው ነው ሰጣችሁ። መስት ኖት ቱ ቢ ኬፕት ባክ ኢቨን ቱ ኢንፋንትስ ለህፃናትም ቢሆን ሙሉውን ማንበብ ይችላለሁ ወደኋላ የሚፈልግ ሰው ካለ። ለህፃናትም ቢሆን ጥምቀት ሊነፈጉ አይገባቸውም እያለ ይናገራል በሌተር 64 ላይ ቱፊደስ የሚባለው ላይ። ሌላው ቶርቱሊን ነው። ቶርቱሊን ኮንትሮቨርሲ አለው የሚባል ነው። እሱም ቢሆን ህፃን ልጅ በህፃንነቱ ከተጠመቀ በኋላ አድጎ ኃጢአት ስለሚሰራ ለምን አንድ የሆኑ ካደገ በኋላ አናስጠምቅም የሚል እንጂ ህፃን አይጠመቅ የሚል አይደለም። ብዙዎች የሚያነሱት ይሄንን ነው። ግን እንደውም የህፃን ጥምቀት እንዳለ በጣም የሚያጠነክር ነው። ምን ማለቱ ነው? ህፃኑ በገና በህፃንነቱ አጠምቀን ኃጢአቱ ከሚታጠብ ለምን አንድ የሆኑ ትልቅ ሆኖ ኃጢአትም ካለ ህፃንነቱ ካለ ለምን አናጠምቅም ወደሚል ነው የመጣው። ስለዚህ እንደውም የሚያጠነክር ነው የህፃናት ጥምቀት እንደነበረ የሚያጠነክር ነው። ከ3ኛው መቶ እስከ 4ኛው መቶ ክፍለ ዘመን ዩኒቨርሳል ነው። በቃ መናገር አያስፈልግም። በቃ እነ ግሪጎሪ ኦፍ ኒዛንዛንስ እነዚህ ጎርጎሪዎስ የሚባለው ነው። ግሪጎሪ ኦፍ ዘ ቴዎሎጂያን ኤንድ ዋን ኦፍ ዘ ካፖዶሻን ፋዘር ነው። በጣም የታወቁ ካፖዶሻን ፋዘር ናቸው። እነሱ ዱ ዩ ሃቭ አን ኢንፋንት ቻይልድ ይላል። አለው ሲን ኖ ኦፖርቹኒቲ ህፃን ልጅ አለህ ኃጢአት እድሉን እንዳያገኝበት በዚህ ህፃን ላይ ምን አርግ አስጠምቀው ነው የሚለው። በጣም ብዙ ማንበብ ይችላሉ። ከጊዜ አኳያ ወደ ኋላ እንትና ዮሐንስ አፈወርቅ ጆን ክሮሶሶም ይሄ አርክ ቢሾፕ ኦፍ ኮንስታንቲኖፕል ነው። አርክ ቢሾፕ ነው ይሄ አባት ምን አለ? ዩ ሲ ሃው መኒ አር ዘ ቤኔፊትስ ኦፍ ባፕቲዝም የባፕቲዝምን ጥቅም አያቸው ይላል። ብዙ ነገር ከጻፈ በኋላ ኢት ኢዝ ፎር ዚስ ሪዝን ዛት ዊ ባፕታይዝ ኢቨን ኢንፋንትስ ከነዚህ ሁሉ ጥቅሞች የተነሳ ኢንፋንትን ባፕታይዝ እናደርጋለን ይላል። ኦገስቲን ኦፍ ሂፖ ምን ይላል? ኦገስቲን ቢሾፕ ኦፍ ሂፖ ነው። አሁን አልጄሪያ በምንላት ሀገር የነበረ ቢሾፕ ነው። ባይዘዌይ ኖርዝ አፍሪካ ላይ በጣም አባቶች ገራሚ የሆኑ አባቶች ነበሩ። ዘ ከስተም ኦፍ ማዘር ቸርች ይላል። እናት ቤተ ክርስቲያን ይላታል ይጥንቷል። ዘ ከስተም ኦፍ ማዘር ቸርች is baptizing infants is certainly not to be scorned or reject ማለት ነው not believed to be anything except apostolic tradition ነው። የቀደመችው የጥንታዊቷ ቤተክርስቲያን ህፃናትን ታጠምቃለች። ይህም ደግሞ ከሐዋርያት ጀምሮ የነበረ ነው ብሎ ይናገራል። አምብሮስ ኦፍ ሚላን ቢሾፕ ኦፍ ሚላን ሚላን የሚላን ሀገር ቢሾፕ ነው። ቲቸር ኤንድ ሜንቶር ኦፍ ኦገስቲን የኦገስቲን አስተማሪና ሜንቶር ነው። እሱ ምን አለ? ኖ አን ኢዝ ፍሪ ፍሮም ሲን ማንም ሰው ከኃጢአት ነጻ አይደለም። ኖት ኢቨን አን ኢንፋንትስ ህፃናቶችን ጨምሮ ሁ ሃዝ ሊቭድ በት ኤ ዴይ አፖን ዚስ እርዝ ለአንድ ቀንም ቢሆን የተወለደ ልጅ ህፃናትንም ቢሆን ኢንፋንትም ኃጢአት ስለሌለበት ምን ይሆናል? መጠመቅ አለባቸው። በጣም ስትሮንግ ነው። አንዳንዶቹ እንደውም ማንበብ ብዙ አያስፈልግም። ይሄን ያክል ከሰጠን ለምሳሌ እንደነ እዚህ ጋር ካውንስል ኦፍ ሚላን አናቴማ ያደርጋል። ህፃናቶችን የማያስጠምቁ ሰዎችን ያወግዛል። አናቴማ ኤክስ ኮሚኒኬት ያደርጋሉ ህፃናትን የማያስጠምቁ። ሌሎችም እንደዚሁ በጣም ገራሚ የሆኑ ጽሁፎችን አስቀምጠዋል። ስለዚህ በቤተ ክርስቲያን ታሪክ ውስጥ አይተናል። ጥምቀት ለህፃናት እንደሆነ አይተናል። በታሪክ ውስጥ አይተናል። በቴዎሎጂያን ውስጥ አይተናል። በቤተ ክርስቲያን አፖስቶሊክ ትራዲሽን እንደሆነ አሳይቶናል ማለት ነው። ስለዚህ ህፃናትን በተለይ እንደውም አንድ ቦታ ላይ የአንድ ቦታ ባንብላቸው በጣም የሚገርም ቦታ አለ። ጆን ክሪሶስቶም ሳይሆን አይ ቲንክ ወደ በኋላ አነበዋለሁኝ የተናገርም በህፃናት ጥምቀት ላይ ግን በጥያቄና መልስ እናዳብረዋለን። ብዙ እንዳንይ ሰዎችን ጥቅሶች በጣም ብዙ ጥቅሶች አሉ። በጥያቄና መልስ ስትፈልግ እንሰጥሃለን። የህፃናት ጥምቀት በቤተ ክርስቲያን ውስጥ ሐዋርያዊ ነው፣
በቤተ ክርስቲያን በማዘር ቸርች የነበረ ነው፣ የቀጠለ ነው። አሁንም በሉትራን በመካነ ኢየሱስ አስተምሮ የቀጠለ ነው። ይሄን ይመስላል። ቴንኪዩ ዮኒዬ። ለአንተ ሌሎች ልጆች ቅዱስ 5 ደቂቃ እንስጠውና እዚህ ጋር ወንድማችን እሱ ደግሞ ይችን 5 ደቂቃ ተጠቅሞ ወደ አንተ ጥያቄና መልስ እንመጣለን። በደስታ እንቀበላለን። ቴንኪዩ ቅዱሴ። 5 ደቂቃ ወስደ ሀሳብ ጨምርበት። እሺ፣ እንዴት ናችሁ? ደህና ናችሁ? ዮኒ እንዴት ነህ? ሙር የጥምቀት ጉዳይ ይገርመኛል። እንደ ሜን ኢሹ ሲሆን አንዳንድ ጊዜ አናባፕቲስቶች ከመጡ በኋላ እንደው ተመልሰው ሜን ኢሹ ሆኗል ይላችሁ። አንዳንድ ጊዜ በቀላሉ የማወራው ነገር አለ። እኛ ሉትራኖች የምናወራበት መንገድ ኢየሱስ ክርስቶስ ያመነና የተጠመቀ ይድናል ሲል ምናልባት ያመነና የተጠመቀ ይድናል አላ ለምን ኢየሱስ አናምነው? ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለድክ በቀር መንግስተ ሰማያትን አትወርስም ሲል ምናልባት ኢየሱስ ክርስቶስ እውነቱን ቢሆንስ? ኢየሱስ ክርስቶስ እያወራ ያለው ነገር ትክክል ቢሆንስ? ኢየሱስ ክርስቶስን ብናምነውስ? ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ህዝብ ያደርጓቸው ሲል ምናልባት ኢየሱስ ክርስቶስ ህዝብ እንድናረግ ማለት ነው፣ ክርስቲያን እንድናረጋቸው በአብ በወልድ በመንፈስ ቅዱስ እያጠመቅናቸው ቢሆንስ? አይቀልም እንደዛ። ምናልባት ማመን አሁን አንዳንድ ጊዜ ምን ይፈጠራል? ያልተጻፈ ነገር እናገኛለን። አሁን አንዳንድ አርጊመንቶች ያዝናናቸዋል። የዳነ ሰው ነው የሚጠመቀው፣ አታገኙ። ይህናውን መጽሐፍ ቅዱስ ላይ የትም ቦታ አታገኙ። እኔ ለመዳን ነው እንጂ አሁን ለምሳሌ 1 ጴጥሮስ ምዕራፍ 3 ላይ ያለውን ስናየው አሁን ጥምቀት ምልክት ነው ምሳሌ ሆኖ ያድናቸዋል ሲል ምናልባት ጴጥሮስ ሲጽፍ ጥምቀት ምሳሌ ሆኖ ያድነናል ማለት ነው አላ ሌላ ምንም እንትን ዲፕ ኤክስፕላኔሽን አያስፈልጉ በተደጋጋሚ ያለ ነገር ስለሆነ ማለት ነው። ወይም ደግሞ ሮሜ 6 ላይ በጥምቀት ከእርሱ ጋር ከክርስቶስ ጋር አንድ ትሆኑ ዘንድ ሲል ምናልባት ጳውሎስ ሲጽፍ ያንን ከክርስቶስ ጋር አንድ እንሆን ዘንድ መጠመቅ እንዳለብን እየተናገረ ቢሆንስ? ሌላ ምን ሌላ ኤክስፕላኔሽን ምን ያደርግለታል? እዚህ አሁን ይሄ ሁሉ እንትን ለራሱ አስፈላጊ አልነበረም። ገላትያ ላይም አለ፣ ሌሎች ቦታዎች ላይ እናገኛለን ስለ ጥምቀት። የህፃናት ጥምቀት ላይም ስንመጣ ኢየሱስ ክርስቶስ ህፃናትን ወደ እኔ እንዲመጡ አትከልክሏቸው ሲል ኢየሱስ ክርስቶስ ህፃናት ወደ እኔ እንዳትመጡ አትከልክሏቸው እያለ ነው። ምንም ሌላ ኤክስፕላኔሽን አያስፈልገው፣ ዲፕ ኤክስፕላኔሽን አያስፈልገው። እና ደግሞ ከዛ ውጪ አንዳንድ ጊዜ የምንለው ነገር አለ አይደለ? እንዲህ አባቶችን ትምህርት ይላሉ። ለምንድን ነው አባቶችን የምጠቅሱት? እኛን በቃም ወይ እኛ መጽሐፍ ቅዱስን መረዳት አንችልም ወይ ይላል። አንተን ልመን ወይስ በ2ኛው ክፍለ ዘመን ከሐዋርያት የተቀበለውን አባት? አንተን ልመን። አንተ ማን ነህ ሲጀምር? እኔ እናንተ እኮ መግባባት አልቻለም። እናንተ እነማን ናችሁ? እናንተ የሚገለጥላችሁ ለ2000 ዓመት ለቤተክርስቲያን አባቶች የማይገለጥላቸው ለእነማን ናችሁ እናንተ ሲጀመር ማለት ዛት የኛም ጥያቄ ነው። በቃ ተደጋጋሚ እንዲህ እናንተ አባቶች ትላላችሁ፣ እናንተ እንትን ትላላችሁ ይሉናል። እንዴት አንልም? ከአባቶች የተቀበልነው እምነት እኮ ነው ያለን። ዝም ብሎ የመጣ እምነት አይደለም አይደል? ለእነሱ መንፈስ ቅዱስ እየዋሸ ነበር ማለት ነው። ሐዋርያት ሲያስተምሯቸው የውሸት አስተምሮ እያስተማሯቸው ነበር። ለ1500 ዓመታት አናባፕቲስቶች እስኪመጡ ድረስ የውሸት አስተምሮ ነበር ወይ? ህፃናትን ሲያጠምቁ የዛ ሰዓት ቤተክርስቲያን ያን ሁሉ ዓመታት የተሳሳተች ነበረች። ከዛን እናንተ ከ1500 ዓመት በኋላ መታችሁ ትክክል ሆናችሁ እንደዛ ነው እያላችሁ ነው ያላችሁት። ታውቋቸዋል እንደዚህ ማለት ነው። ስለዚህ የአንዳንድ ጊዜ ሙር እንትን የማያስፈልጉም በጣም ቀላል መልስ ነው የሆነ መገለጥና ለመገለጥ እያሉ ከመዳረግ ውጭ ማለት ነው። ለዛም ነው እኛውን በቤተ ክርስቲያን ምን እንላለን? ሶላ ስክሪፕቸራ እንላለን። ሶላ ስክሪፕቸራ ስንል መጽሐፍ ቅዱስ አውቶሪቲን ይዘን ሌላውን ይዳኛል ነው እንጂ ሌላውን ሪሙቭ እናረጋለን ኤክስክሉድ እናረጋለን እያለን አይደለም። እኛም እንዲሁ ራሳችንን ሉተራኖች ብዙ ጊዜ የምንለው ነገር አለ። በሂስቶሪክ ፌት ብለን ነው የምንጠራው ራሳችንን። እኛ ታሪካዊ እምነት አለን፣ ጥንታዊ የሆነ እምነት አለን እያለን ነው የምናወራው። እንደው ከሌሎቹ ጋር አርጊው ስናደርግ ኢቨን በሪፎርሜሽን ሰዓት እነ ማርቲን ሉተር አርጊው ሲያደርጉ ሪፎርም ቤተክርስቲያን ኦኬ የተጨመሩባት ነገር አሉ እንጂ ቤተክርስቲያን ሙሉ በሙሉ ስታለች እያሉ አልነበረም። ይህ ከኛ አስተምሮ ውጭ ነው። ያንን ካልኩ በኋላ አንድ መናገር የምፈልገው በጸጋው ብቻ የሚለው ነው። በጸጋው ብቻ የሚባል እኛ ጋር አስተምሮ አለ እና እሱ በጣም በተለይ የህፃናት ጥምቀት ላይ እንትን አለ፣ በጣም ቫሊዩ አለው እና በጸጋው ብቻ ስንል ምን እያለን አሁን አንዳንድ ጊዜ እንትን ይላሉ፣ እንዴት ህፃናትን ትላሉ?
ትላላችሁ? ጸጋው ህጻናትን ማዳን አይችልም ወይ? ህጻናትን ወደ ራሱ ማምጣት አይችልም ወይ? ጸጋው ሊሚቴሽን አለው ወይ? ሊሚቴሽን የለውም። ከዚ ውጭ ደግሞ ኦሪጂናል ሲን ነው። ኦሪጂናል ሲን ሄዳችሁ ኦግስፐር ኮንፌሽን ላይ ማንበብ ትችላላችሁ። በግልጽ የተጻፈ እንትን አለን እና የኦገስቲንንም የከፔላጃኖች ጋርም ከሁሉም ጋርም ቅዱስ ዮሐንስ አፈወርቅ እሱም እንዳለው እና ደግሞ አምብሮሶስ ሚላንም ማንም ከኃጢአት ንጹህ አይደለም ይላል አይደለ? ህጻናትም ቢሆኑ አንድ ቀንም ያለፈው ቢሆን ከኃጢአት ንጹህ አይደለም። ስለዚህ ህጻናት አይጠመቁም። ህጻናት አንዳንድ ህጻናት ኃጢአት የለባቸውም ይባል። ህጻናት ኃጢአት የለባቸውም ሲባል አንድ ህጻን ልጅ ያለ እግዚአብሔር እርዳታ ጻድቅ ነው እያለን ነው። ራይቸስነስ ሆኗል ኦልሬዲ። ስለዚህ አንድ ህጻን ልጅ ያለ እግዚአብሔር እርዳታ ያለ እግዚአብሔር ኢንቮልቭመንት ጻድቅ መሆን የሚችል ከሆነ ኢየሱስ ክርስቶስ የሆነ እንትን አለ ማለት ነው። ጳውሎስ ሲናገር ሁሉም ኃጢአትን ሰርቷልና ሲል ሁሉም ከእግዚአብሔር ክብር ጎድሏልና ሲል ህጻናትን አያካትትም እያላችሁ ነው። አሁን የነሱ እንትናቸው በጣም ነው የሚያስጠናው። ሁሉም ሰዎች አህዛብ ሁሉንም እንዳለ ሰውን አይነጥሉ ሐዋርያት ሲጽፉ ማለት ነው። ከዛ በኋላ ግን የታለ ህጻን የሚለው የታለ እንትን የሚለው እያለን አርጊ እያደረግን እንደዚህ አይነት የማይሆን አስተምሮት ውስጥ መግባት ሊሆንብን ነው ማለት ነው። እኛ ግን እናምናለን ህጻናት እኔም ህጻን እያለው ከመጠመቂ በፊት አዳማዊ ኃጢአት እንደነበረብኝ በኦግስፐር ኮንፌሽን እንደተጻፈውም አምናለሁ። ቅዱስ ጳውሎስም እንዳስቀመጠው አምናለሁ። ያንን ስለማምን ኃጢአተኛም ስለሆንኩ ከእግዚአብሔርም ክብር በአዳማዊ ኃጢአት የጎደልኩ እንደሆንኩ ስለማምን በመጠመቄ እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። እኔ በህፃንነቴን የተጠመቅኩት የመካነ ኢየሱስ ልጅ ነኝ። ይህንን ልላችሁ እወዳለሁ። እስቲ ብቻ ይበቃል። አይበቃም? ታንክ ዩ